እያንዳንዱ የሆስፒታል ኮሪደር ታሪክን ይተነፍሳል። እናም ሁሌ የበለጠ መልካም ማድረግ ይቻል ነበር የሚለውን የሊና ጥያቄ ይፈጥራል። ይህ የክሎት ጥያቄ አይደለም፣ ይልቁንስ የጊዜና የአቅም ጥያቄ ነው። የችግሩ ስር የሐኪሞቻችን ክሎት ማጣት አልነበረ ወይም የነርሶቻችን ርህራሄ ማጣት አልነበረ። ችግሩ የቁጥሮችና የጥራት ነበር። 8 የጽኑ ህሙማን አልጋዎች በሺዎች ለሚቆጠሩ ታካሚዎች፣ 4 የቀዶ ጥገና ክፍል ማብቂያ ለሌለው ወረፋ፣ ኦክሲጅን በውድ የሚገዛ በእጅ የሚጓጓዝ አንዳንዴ ማለቀ የሚባል ውድ ሀብት። ይህ የቁጥሮች ስሌት የሀዘን ስሌት ነበር። እናም አንድ አመራር፣ አንድ ከተማ፣ አንድ ህዝብ ይህንን የሀዘን ስሌት የሚቀይርበት ቅጽበት ይመጣል። ያ ቅጽበት ደርሷል። አንድ ከተማ ዝም ብላ አታድግም፣ ትንሣኤ ታደርጋለች። ያለፈውን ታሪክ እንደ መሰረት ተጠቅማ የነገውን ህልም ለመገንባት ስትነሳ ያኔ ነው እውነተኛ ለውጥ የምታየው። ይቺ ከተማ አዲስ አበባ ዛሬ የትንሣኤው ምስክርነት እየሰጠች ነው። ከፓርኮቿ እስከ ህንጻዎች የሚታዩ የሚዳሰሱ ከተማዋ ዝም ብላ አላዘነችም፣ ለመስራት ወሰነች። አመራሩ ችግሩን ዝም ብሎ አላየም፣ ለመፍታት ተነሳ። 1800 ካሬ ሜትር ላይ ያረፈው ይህ ህንጻ የሲሚንቶና የብረት ክምር አይደለም። ይህ ለተቆጠሩት እንባዎች የተሰጠ መልስ ነው። እዚህ ሳይንስና ርህራሄ በአንድ ላይ ሲሰሩ ታያለ። ይህ ማሽን ብረት አይደለም፣ በደቂቃዎች ውስጥ ህይወት ሊያድን የሚችል የጊዜ ቀዳሚ ነው። ይህ ክፍል ግድግዳ አይደለም፣ እናቶች አዲስ ህይወት የሚቀበሉበት የደስታ መናኸሪያ ነው። ይህ አልጋ ህመም ምልክት አይደለም፣ የማገገሚያ ዙፋን ነው። እያንዳንዱ ጥግ፣ እያንዳንዱ መሳሪያ፣ እያንዳንዱ ዝርዝር ነገር ለዚህ ከተማ ህዝብ የሚገባውን ከፍተኛ ክብር ለመስጠት የታሰበ ነው። ይህ የተለመደ ግንባታ አይደለም፣ በፍቅርና በጥበብ የተቀረጸ የፈውስ ቤት ነው። የሀዘን ስሌት በተስፋ ስሌት ተቀይሯል። ያለፈው ዘመን ውስንነት ዛሬ በቁጥር በበዛ አልጋ ተተክቷል። የረጅም ወረፋ እንግልት ዛሬ በተሻሻለ የቀዶ ጥገና ክፍሎች ተፈተዋል።
የትንፋሽ እጦት ስጋት ዛሬ በእያንዳንዱ አልጋ አጠገብ በደረሰ ኦክሲጅን ተወግዷል። ወረፋው ቀንሷል። እንግልቱ አብቅቷል። ካሁን በኋላ ተስፋ አይጓተትም፣ ፈውስ አይዘገይም። እናም ይሄ ጥበብ እዚህ ብቻ አያበቃም። ዛሬ በዘውዲቱ የተመለከትነው የልቀት መንፈስ በመላው አዲስ አበባ እየተሰራጨ ያለ ትንሳኤ ነው። ፓርኮች የሚለሙት ለውበት ብቻ አይደለም፣ ብክለትን ለመከላከል ነው። ጤናማ አካባቢን ለመፍጠር ነው። ጤናማ አየርን ለመተንፈስ ነው። እናም ከሁሉም በላይ ጤናማ ትውልድን ለመገንባት ነው። ሆስፒታል ዛሬ ዳግም ተወለደ፣ ወደ ሁሉን አቀፍ ሆስፒታልነት ተሸጋገረ። ስለዚህ ዛሬ የምናየው የመንግስት ቁርጠኝነትና የህዝብ ልፋት ሲጣመር የሚያመጣውን ተአምር ነው። አዲስ አበባ ጤና እያመረተች ነው። አዲስ አበባ ህይወት እያተረፈች ነው።